ፈርስ በሐራጅ ነው የሚሸጠው ወይስ ምንድነው ሂደቱ? ንብረቶች መስማማት ከቻሉ ፍርድ ቤቱ ቅድሚያ ይሰጣቸዋል። መስማማት ካልቻሉ ግን ወደ ሐራጅ ነው የሚሄዱት። ምንድነው በዚህ በንብረት ክፍፍል ጋር የሚፈጠሩ ችግሮች? እንዲህ አይነት ነገሮች በብዛት የሚያጋጥሙት በባልና ሚስት መካከል ነው። በስመ ነፃ ገበያ ስም በዘፈቀደ የመጨመሩ ሁኔታን መንግስት መቆጣጠር የለበትም? መቆጣጠሩ የባሰ ያመጣል ነው እጅ ስታስገባ። የሚወሰዱ እርምጃዎች ጠንከር ያሉ ባለመሆናቸው ምክንያት ነጋዴን ከማሰር ማክሰር ይሻላል ይላሉ። የመንግስት ሰራተኞች ደሞዝ ዛሬ ቢጨመር አውቶማቲካሊ ብዙ ይሄ የምንጠቀምባቸው ሸቀጣሸቀጦች ወይም ሌሎች ነገሮች ዋጋቸው በአንድ ጊዜ ነው የሚጨምረው። ለሶስት ሰዎች ሰጥተህ እነሱ እንደፈለጉ ዋጋ ሜክ ማድረግ ይችላሉ። ይሄ ጣልቃ ገብነት ነው። የሀገራት የኢኮኖሚ ስርዓትን እንመልከት። ከማርክስ የእዝ ኢኮኖሚ ሰንሰለት እንትን መውደቅ በኋላ ሀገራት በጣም በተፋጠነ የነፃ ገበያ መርህ ውስጥ ገብተው ቢዝነሳቸውም ኢኮኖሚያቸውም እያደገ የሄደበት ሁኔታ አለ። እኛ ሀገር ነፃ ገበያ አለ፣ ግን የነፃ ገበያን መርህ ስንወስድ ያው አቅርቦት ይኖራል፣ ፍላጎት ይኖራል። ባለው እንትን ኮምፒውተር ተወዳድረህ የሚሄድ እንትን ነው። ግን አሁን ባለው ሁኔታ አንዳንድ እንትኖች ላይ አሁን ገዝተህ መጥተህ ኢሚዲየትሊ ከተወሰነ ሰዓት በኋላ ስትሄድ ዋጋው ተቀይሮ ታገኘዋለህና ምንድነው እንደዚህ አይነቱ? ሁለት ነገሮች ናቸው እንግዲህ ያነሳው። አንደኛ የኢኮኖሚ ስርዓት በተመለከተ ነው። የኢኮኖሚ ስርዓት በአብዛኛው የሚባለው እንግዲህ የማርክስ የዝ ኢኮኖሚ ነው። ማን ያምርት፣ እንዴት ይመረት፣ እንዴት ይከፋፈል የሚለውን ነገር መወሰን ነው። በኢኮኖሚክስ ውስጥ አንዱ ይሄ ነው። ምን ይመረት፣ ማን ያምርት፣ እንዴት ይከፋፈል ነው ጥያቄ። ምን ይመረት የሚባለውን ነገር መንግስት አንዳንድ ጊዜ ሊወስን ይችላል። በኢኮኖሚ ስርዓት ውስጥ ለምሳሌ በዚህ ኢኮኖሚ ውስጥ መንግስት የሚያስፈልገኝ ማሽላ ነው ካለ ማሽላ ይከፈል ይመረት ሊል ይችላል። ሸራ ጫማ ካለ ሸራ ጫማ ሊመረት ይችላል። ከዛ ኋላ እንዴት ይከፋፈል ለሚለው ደግሞ በህብረት ሱቅ አማካኝነት ዋጋው ስንት ይሁን የሚለውም ደግሞ እንደዚሁ ይሄን ያህል በሚል እንዲህ አይነት የኢኮኖሚ ስርዓት ያለበት ነው። እና በዚህ ስርዓት ውስጥ ምን አይነት ነገሮች አሉ? የመሬት ዋናው ማን ነው? የኢኮኖሚ ፋክተሮች አራት ናቸው። አንደኛው መሬት ነው፣ ሁለተኛው ሌበር ነው፣ የጉልበት ነው፣ ሶስተኛው የካፒታል ነው፣ አራተኛው የኢንተርፕረነርሺፕ ነው። ሌበር እና ኢንተርፕረነርሺፕን አንድ ላይ የሚያደርጉ አሉ። ግን ኢንተርፕረነርሺፕ ኢኖቬሽን ነው። ዘ ሮል ኦፍ ኢኖቬሽን አሁን በካፒታል ስርዓት ውስጥ ወይም በማን ነው በማርክሲስት ሌኒኒስት ስርዓት ውስጥ ሶስት ናቸው ብሎ ነው የሚያስበው። ሀብት የሚመነጨው ከሌበር ከመሬት እና ከካፒታል ነው ብሎ ነው የሚያስበው። ሰራተኛውን በመበዝበዝ የሚገኝ ነው። ስለዚህ እነዚህ ሶስቱም የኢኮኖሚ መሳሪያዎች በመንግስት እጅ በህዝብ እጅ ሆኖ መሰራት አለባቸው። ካፒታሊስቱ እየመጣ ገንዘቡን እያፈሰሰ የሰራተኛውን ጉልበት እየበዘበዘ ሀብት ያካብታል ነው መነሻው። እዚህ ላይ ዘ ሮል ኦፍ ኢኖቬሽን፣ ዘ ሮል ኦፍ ማኔጅመንት፣ ይሄ የኢንተርፕረነርሺፕ እነዚህ የመሳሰሉትን ነገሮችን በሙሉ ቴክኖሎጂን ጨምሮ ዘ ሮል ኦፍ ቴክኖሎጂን ኢግኖር አድርጓል። ሀብት የሚፈጠረው ከቴክኖሎጂም ነው፣ ከኢኖቬሽን ነው፣ ከኢንተርፕረነሮችም ናቸው የሚፈጥሩት በዋናነት። እነዚህም በዋናነት ተዋቸው ሌበር ብቻ አድርጓቸዋል ነው የማኔጅመንትንና ትቷቸዋል። ሁለተኛው ደግሞ የካፒታሊስት የሚባለው ነው። በዚህ አጋጣሚ ንጹህ የሆነ ማርክሲስት ሌኒኒስት ስርዓት የለም፣ ንጹህ የሆነ የካፒታሊዝም ስርዓት የለም። በካፒታሊስት ስርዓት ውስጥ ደግሞ እነዚህ ነገሮች ሁሉ ለማን መተው አለበት? ለገበያው መተው አለበት። ለገበያው ተትቶ መሬትም በገበያ ውስጥ እንዲወሰን ካፒታሉም እንደዚሁ የሚዘዋወርበት የመንግስት ኃላፊነት ተግባር ምንድነው? እነዚህ ነገሮች ሬጉሌት ማድረግ፣ ሜዳውን እኩል ማድረግ፣ ከዛ በኋላም የቀማኛ እንዳይኖር የሀገር ሉዓላዊነት እንዲጠበቅ ስርዓት እንዲኖር የዳኝነት የፍትህ እነዚህ ፐብሊክ ጉድስ የምንላቸው ኢንፍራስትራክቸሮችን የመሳሰሉትን ነገሮችን የሚያስፈልገውን ብቻ ከታክስ ሰብስቦ ያንን አገልግሎት መስጠት ነው ፐብሊክ ጉድስን የሚል ነው። ሶስተኛው እና በአብዛኛው ሀገሮች እንከተለዋለን የሚሉት የሚክስድ ኢኮኖሚ ነው። ሁለቱንም የቀላቀለ ነው። ሚክስድ ኢኮኖሚ ውስጥ ደግሞ ስንመጣ ምን አይነት ነገሮች አሉ? የትኛው ይብለጥ ነው? የመንግስት እጅ በጣም ሰፊ ጣልቃ ገብነቱ እየሰፋ ይምጣ
50+1 አይ 50+1 በገበያ እንተውና የገበያ ስርዓት ያምጣ። ለምሳሌ ዋጋዎችን የውጭ ምንዛሪ ለምሳሌ የፕሮዳክቶችን የእቃዎችን ዋጋ ገበያው ይወስነው እንተውና ገበያው ራሱን እያየ ለአጭር ጊዜ እጥረት ሊፈጠር ይችላል። በኋላ ላይ ግን ኢንተርፕረነሩ እየገባ አንድ ዕቃ ሲወደድ እኮ ሁሉም ሰው እየገባ ያስተካክለዋል። ምንድነው አሁን ባለው ነባራዊ ሁኔታ ለምሳሌ የመንግስት ሰራተኞች ደሞዝ ዛሬ ቢጨመር አውቶማቲካሊ ብዙ ይሄ የምንጠቀምባቸው ሸቀጣሸቀጦች ወይም ሌሎች ነገሮች ዋጋቸው በአንድ ጊዜ ነው የሚጨምረው። ምንድነው እየተወሰደ ያለው የዋጋ ግሽበት የዋጋ መጨመሩን ከምን ጋር ነው የሚያያዘው? ነፃ ገበያ ብለው ነው ነጋዴውም ነፃ ገበያ ነው ከፈለክ ግዛ ካልፈለክ ተወው ነው። እነኚህ ነገሮች በጣም ለህብረተሰቡ ደግሞ አሉታዊ ተግዳሮቶች አሉ። ዘይትን ማንሳት እንችላለን። ለምሳሌ ዘይት አሁን በጣም በአጭር ጊዜ ውስጥ በጣም ከፍተኛ የሆነ ጭማሪ አምጥቷል እና ምንድነው የዚህ የዋጋ ጉዳይ አንተ እንደ አንድ የኢንቨስትመንት እና የንግድ አማካሪና ፕሮፌሽናል እንደመሆነ እዚህ ከዋጋ ተያይዞ አሁን ባለው በሀገራችን የሚታዩ ነገሮች አግባብ ናቸው ወይ ብለህ ታምናለህ ወይ? ምንድነውስ መደረግ ያለበት? እኔ ሁሉ ጊዜም የጣልቃ ገብነትን ማስወገድ መቻል ነው የመጀመሪያው። ማለት በግብይት ውስጥ ጣልቃ በሚገባበት ሰዓት ይሄ ኢኮኖሚስቶችም የሚሉት ነገር አላቸው። ኢንቪዚብል ሃንድ የሚባለው ነገሮች ገበያን እንዲጨምር እንዲቀንስ ከሚያደርጉት ነገሮች አንዱ የማይታዩ እጆች አሉ። ከነዛ ይልቅ የማይታዩ እጆች ምንላቸው? ሞኖፖሊ ሲፈጠር ለምሳሌ ሞኖፖሊ ከተፈጠረ ዘይት ለምሳሌ ከውጭ ነው የምናስገባው አይደለ? በፊት ኢትዮጵያ በራሷ ሰፊሸንት ነበረች በዘይት። አሁን ግን አገር ውስጥ የምናመርታቸውን ምርቶች በሙሉ ፕሮቴክት ሳናደርጋቸው ቀረንና ዘይት አምራቾች ወጡ። ከዛሬ 30 ዓመት 35 ዓመት እያሉ እየጮሁ ወጡ። አይ በመንግስት ፖሊሲው ምንድነው ጥሬ ዕቃዎችን የሆኑት የዘይት ግብአቶችን ወደ ውጭ ልኬ ዶላር ማግኘት ነው ቅድሚያ ያለ። ስለዚህ ከውጭ የሚገቡትን ደግሞ በእርዳታ የሚገቡትን በርካሽ ዋጋ መሸጥ ተጀመረ። ይህንን እያደረገ የነበረ መንግስት ነው 35 ዓመት 40 ዓመት ወደ ኋላ ስንሄድ። ከዛ በኋላ የድርጅቶቹ እየከሰሩ ወጡ። ከወጡ በኋላ አሁን ዘይት ጥገኛ በማንሆንን በውጭ ላይ ጥገኛ ሆነን አሁን ዘይትን ለማስመጣት ምን ያስፈልጋል? የውጭ ምንዛሪ ያስፈልጋል። ስለዚህ ያንን የውጭ ላመጣልን ነው። ስለዚህ ለዛ የቅባት እህል፣ ሰሊጥ፣ ኑግ፣ ሱፍ የመሳሰሉትን የቅባት እህሎች በከፍተኛ ሁኔታ እናመርታለን። አዘሴም ታይም እነኚህን እቃዎች ደግሞ ወደ ውጭ ኤክስፖርት እናደርጋለን። ከነኚህ ምርት የሚገኘውን ግብአት ደግሞ ወደ ሀገራችን እናስገባለን። እሱን እኮ ወደ ውጭ የምንልከው ምንዛሪ ለማግኘት ነው። እሱ ነው ትክክል ያለው። ጣልቃ ገብነት እሱ ነው ያለው። ጣልቃ ገብነት ምን እሱ ነው ሲጀመር። አሁን ዶላር ለማግኘት ተብሎ የሚላክበት ነገር ትክክል ነው ወይ ነው? እኛ ጥሬ ኑግ እየላክን ሌላ የቅባት ጨመረ። አዎ እዚህ ሀገር ዶላር እንደገና ለዘይት አውጥተን ደግሞ ለህብረተሰቡ ጤና የማይጠበቅ ነገር ይዘን መምጣት ነበረብን ወይ ነው? ያም ዘይት ከውጭ የሚመጣውን ዶላር ዘይት ለሶስት ሰዎች ሰጥተህ እነሱ እንደፈለጉ ዋጋ ሜክ ማድረግ ይችላሉ። ይሄ ጣልቃ ገብነት ነው። ለምትፈልገው ሰው የውጭ ምንዛሪ አክሰስ ያላቸው ሰዎች አሉ። እነሱ ዘይት እንዲያስመጡ ካደረካቸው አሁን አክሰስ ያለው ሰው እነሱ ይመራል ማለት ነው። ይሄ ኢንቪዚብል ሃንድ ነው። ስለዚህ እነሱ ይሄ አሁን ምን ልል ነው ነጋዴዎቹ ዋጋ እንዲጨምሩ የሚያስችላቸውን ነገር ማንሳት መቻል አለበት። አሁን እኮ 1000 ሰው ከውጭ ዘይት ቢያስመጣ ይሄ ሰውዬው 2000 ብር ዘይት ቢል ማን ይገዛዋል? ማንም አይገዛውም። እንደፈለገ ዋጋ መጨመር የሚያስችለውን አቅም ነው ማሳጣት ያለብን እኛ። እንደውታላል ሲከፋፈል እዚያ ውስጥ 2000 ብር ሲሸጥ 2000 ብር እንዲሸጥ ያደረገው ነገር ምንድነው? ዘይትን ማርከስ የሚቻለው አንድ ምሳሌ ስላደረግን ነው። ሌሎችንም ጉድስ እነዚህ ሸቀጣ ሸቀጦችን ጤፍም ሊሆን ይችላል ስንዴም ሊሆን ይችላል ዋትኤቨር ማርከስ የሚቻለው ገበያው የሚፈልገውን ያህል ማምረት የሚቻልበትን ፋሲሊቴት ስታደርገው ነው። ካፒታሉን ይዘ ሌበሩን ይዘ ላንዱን ይዘ ምንን ይዘ ኢንተርፕረነሩ ገብቶ በራሱ ነገሮች እንዳይሰራ አድርገ ሌላውን ቶ ንግድ ፈቃድ እንኳን ለማውጣት እኮ 1350 የተጻፉ አሉ ንግድና ኢንዱስትሪ አይነቶች አሉ። ከዛ ውጪ አንተ በራስህ ፈጥረ
የዘይትን ማርከስ የሚቻልበትን መንገድ ሌላ ነገሮች አድርገህ ብትመጣና ወደ ገበያ ውስጥ ልግባ ብትል አይፈቀድልህም። ለምን? 1350 ዝርዝር ውስጥ የለም። ይሄ ኢንተርፕረነርሺፕ በጥቂት ተይዟል ማለት ነው። አዲስ የሥራ ሐሳብ ይዘህ ብትመጣ ኑሮን የሚያረክስ ይዘህ ብትመጣ ንግድ ፈቃድ አታገኝም። ምን ማለት ነው? የተጻፈ ብቻ ተቀምጧል። አሁን ህንድ 1991 ላይ ያወጣችው ፖሊሲ አለ። የህንድን በጣም ረጅም መንገድ የወሰዳት ማለት ነው። የሰሞኑን የጠቅላይ ሚኒስትሩም ጉብኝት ይሄንን እዚህ ሀገር እንትን ቢሉ ደስ ይለኛል። 1991 ላይ ያወጡት ነው። ምንድነው እነሱ የተከለከለ በቃ ለምንድን ነው ንግድ ፈቃድ ማውጣት የሚያስፈልገው? የንግድ ህጋችን ለምሳሌ የንግድ ፈቃድን ምንም ያለው ነገር የለም። አንድ ሰው ንግድ ምዝገባ ነው እንጂ ማድረግ የሚገባው ንግድ ፈቃድ ለምን ነው ማውጣት ሄዶ ንግድ ምዝገባ ማውጣት ነው። ንግድ ምዝገባና ንግድ ፈቃድ ልዩነት አላቸው። ኢትዮጵያ ውስጥ ግን የንግድ ፈቃድ አዋጅ አለ። እሱ ምንድን ነው የሚያስፈልገው? የንግድ ህጋችንም ላይ የለም ንግድ ፈቃድም ስለማውጣት የሚለው ነገር የለም። ሌላ ህግ አለን ግን የንግድ ፈቃድን በተመለከተ ማለት ነው። እንዲህ አይነት ነገሮችን ቢሮክራሲ፣ አሰራሮችን ምናምኖችን ኢዝ ኦፍ ዱይንግ ቢዝነስ የሚለው ነገር ሊፍት ካላደረገው ምርት ካልተተረፈረፈ እጥረት የትም ቦታ ይኖራል። ነጋዴውም አድቫንቴጅ ነው እና እኔ 50 ሰው የሚፈልግ ዘይት ካለ እኔ ጋር ያለው 2 ከሆነ 50 ሺህ ብር ግዙኝ ነው የምላቸው። በቃ ሁለቱ መጥተው 50 ሺህ ብር መክፈል ይችላሉ። ፍላጎት ስላለ በቃ ሁሉ ጊዜም እኮ ፍላጎትና አቅርቦትን ማጣጣም መቻል ነው። አቅርቦትን ከያዝከው አቅርቦትን ከገታ አቅርቦት ላይ እንቅፋት ካለ ምንም እኮ ሲምፕል እኮ ዝም ብለህ ቄራ ለምሳሌ ገበሬ እንዳይገባ በር ላይ ኬላ ሰርተ አግደህ 10 በሬ ቢገባ 100 ሰው ሊገዛ ቢሄድ የዛ የ10 በሬዎቹ ዋጋ ምን ሊሆን ይችላል? ይጨምራል። ነገር ግን 100 ገዢ ቢኖር 200 በሬ ቢኖር የበሬው ዋጋ ምን ሊሆን ይችላል? ሊቀንስ ይችላል። 100 በሬ ኖሮ 100 ገዢ ቢሆንስ ገበያውን ኢኳል ነው ማለት ፈላጊም አቅራቢም ኢኩሊብሪየም ላይ ይሆናል ማለት ነው። ስለዚህ ዋጋውን ያገኛል ማለት ነው። እንደዚህ አይነት ነገሮች እንቅፋቶችን ማስወገድ ነው እንጂ ምርት እንዲጨምር የሚያደርግበትን ነገሮችን መስራት የሚያስፈልገው ነው። ብዙ አምራቾች ሲመጡ እንደ ልብ መስራት ሲቻል ጥራትም የሚመጣው ከዛ ነው። ለምን መወዳደር በጣም እንዴት አይነት ኮምፒቲሽን እኮ ጥራትን ያመጣል። ውጭ ሀገር እኮ ያለው ኮምፒቲሽን እኮ ኮምፒቲሽን አይደለም። ገበያውን ሰብሮ ለመግባት በሳንቲም ቤት ውስጥ ለመስራት ስንት እንቅልፍ፣ ስንት ዲዛይን፣ ስንት የደንበኞቻቸውን ዋጋ ታሳቢ። አሁን እንግዲህ ክሪስማስ ነው አይደል? ሰሞኑን በሙሉ ያወጡትን ነገሮች በሙሉ ይሸጣሉ። በሙሉ ገበያውን ታርጌት ተደርጎ ማለት ነው። እያንዳንዱ ሰው በሚፈልገው መጠን ማንም ክሌም የሚያደርገው ነገር የለም። ለምን? ገበያው የሚፈልገውን ያህል መቅረብ ስለሚችል ነው። እኛ ግን አቅርቦቱን ከልክለ ወይም ደግሞ ምርት እንዲመረት እንዲሰፋ የሚያደርጉትን ነገሮችን ሳታበረታታ ሳትፈጥር ምን ሳትል እዛ ጋር ፈላጊው ስለፈለገ ብቻ ቢጨምር መሰረታዊ ፍላጎት ተብሎ የሚወሰዱ ቁሳቁሶች ወይም ሸቀጣሸቀጦችን አሁን ለአብነት ዘይትን አንስተናል። እነኚህ በጣም እንግዲህ የዶላር የምንዛሬ የሬት በየጊዜው ሊጨምር ይችላል። በተወሰነ ጊዜም ባለበት ሊቀጥል ይችላል። ያው ሲቹዌሽናል ስለሚሆን ማለት ነው። እዚህ ጋር እነኚህ ነገሮች በዘፈቀደ በስመ ነፃ ገበያ ስም በዘፈቀደ የመጨመሩ ሁኔታን መንግስት መቆጣጠር የለበትም። መቆጣጠሩ እየባሰ ያመጣል ነው እጅ ስታስገባ። ለምሳሌ እኮ ከጥቂት ዓመታት በፊት 2002 ነው 2003 ዓመተ ምህረት አካባቢ ታስታውስ እንደሆነ ስጋ 45 ብር ምናምን አካባቢ ነበር የሚሸጠው አይደል? መንግስት መጣና ከዛሬ ጀምሮ 52 ብር ከ50 ሳንቲም ነው የምትሸጡት አለ። ከዛ በኋላ በሙሉ ነጋዴው ልፋጩንም ምኑንም እያመጣ ፊት ለፊት በ52 ብር በመንግስት ነው ወይስ በምንድን ነው እያለ መጣ። ውስጥ ትገባና ሰው ደግሞ ሻል ያለ ስጋ በ100 ብር ምናምን መግዛት ጀመረ። ያኔ ስጋ በአጠቃላይ አማካይ ዋጋው 60 ብር አካባቢ ነበር እንደው አማካይ ዋጋው። መንግስት መጣና ልክ እንደዛ ሲያደርግ ወጣ። ጣልቃ ገብነት እያባሰው ይመጣል። ግን ምንድን ነበር መደረግ የነበረበት? የስጋ እጥረት አለ ማለት ነው።
የስጋ እጥረት ካለ መፍትሄው ምንድነው? ስጋ እንዲጨምር ማድረግ ነው። ስጋ የጨመረበት ምክንያት ምንድነው? በወቅቱ ለምሳሌ አንዱ መኖ ነው። የመኖ ደግሞ ችግር ምንድነው? ወደ ኋላ ስትሄድ ለመኖ የሚያዘጋጁ መኖ ማቀነባበሪያ ወይም እንደዚህ በፋብሪካ ወይም ደግሞ የመኖ አቅርቦት የለም ነበር ማለት ነው። ለምሳሌ አሁን በኢትዮጵያ በገና የምትገዛው በሬ አቆይተው በሚያዚያ ላይ ለፋሲካ ብትገዛ እኩል አይደለም የሚያወጣው ዘሴም በሬ አንዱ በሬ የሚያወጣው። ለምን? ገና ላይ ሳር ይበላል መኖ፣ ወደ ሚያዚያ ሲሄድ ሳሩ ያልቃል። ስለዚህ ከውጪ ይገዛል ማለት ነው የሚበላውን ቀለቡን ተጨማሪ ወጪ። ያ ገበሬው ያንን ሁሉ አስቦ ነው ለፋሲካ ሲደርስለት መቀለብ ሊኖርበት ተጨማሪ ወጪ። ይሄ ምንን ያሳያል? የመኖ ሲጨምር የከብት ዋጋም ይጨምራል። ከፌ አሁን ባነሳቸው ሀሳቦች ላይ እኔም እስማማለሁ። ምክንያቱም አቅርቦት በጣም በተትረፈረፈ ሁኔታ ካለ የዋጋ ሁኔታውን ይወስነዋል። ከዚሁ ጋር በተያያዘ ደግሞ ወደ ጥራት እንምጣ። አሁን የዋጋ መናር በየጊዜው የመጨመር ሁኔታዎች ደግሞ እንደተጠበቀ ሆኖ ደግሞ የጥራት ጉዳይ እጅግ አሳሳቢ ነው። ዘይት ላይ የሚነሳ ኮምፕሌን አለ። የምታስታውስ ከሆነ የረጋ ዘይት ጉልበት ላይ የሚያመጣው ተጽዕኖ ይባላል። አሁን ደግሞ ይሄ የረጋ ዘይት ደግሞ ቶታሊ ይቅር አላውቅም፣ ግን ፈሳሽ ዘይት ነው፣ ሰንፍላወር ነው። እና ምንድነው ያለው የጥራት ሁኔታስ አሁን ባለው የንግድ ሁኔታ ውስጥ? ሁለተኛ ከዚሁ ከዘይት ውጭም አሁን ያየን እንደሆነ ለምሳሌ ከተወሰነ ጊዜ በኋላ የሚሰሙ ከዚህ ከምግብ ጋር ተያይዞ ባዕድ ነገሮችን የመጨመር ሁኔታዎች በጣም በተስፋፋ ሁኔታ ነውና የሚወሰዱ እርምጃዎች ጠንከር ያሉ ባለመሆናቸው ምክንያት እነኚህ ነገሮች እየተበረታቱ አሳሳቢ ነገሮች ይነገራሉ፣ ይስተዋላሉና ምንድነው እስቲ እንደ አንድ የንግድ አማካሪ በዚህ ጉዳይ ላይ የምትለኝ ነጥብ? ጥራትም ሆነ ዋጋ በተመለከተ ገበያ ነው ሊያስተካክለው የሚችለው ነው የኔ አርጊውመንት። ምክንያቱም ዋጋና ጥራት ሁልጊዜም ባይሆኑ የተገናኙ ነገሮች ናቸው። አንዳንድ ጊዜ ዋጋ ጥራትን ይናገራል፣ ግን ኖት ኦልዌይስ ሁልጊዜም ላይሆን ይችላል። ይሁንና ጥራት እንዲመጣ ከተፈለገ አሁንም ውድድር አስፈላጊ ነው። በእርግጥ የጤናና ይሄ ምግብ በተመለከቱ የሰው ልጆች ላይ በቀጥታ ጉዳት ሊያስከትሉ የሚችሉ ነገሮች ደግሞ ሌላ ስታንዳርድ አላቸው። አሁን ለምሳሌ የምግብና መድኃኒት ቁጥጥር ባለስልጣን የሚቆጣጠራቸው አሉ። ለሰው ልጆች ጤና ጎጂ የሆኑ ነገሮችን ማቅረብ ራሱ ወንጀል ነው። ሌላም ብቻ ሳይሆን ወንጀልም ነው። ብዙ ቅጣትም ሊያስከትል የሚችል ነው። አሁን እንዲሁም ቅጣቱ እየከበደ ጥሩ እየሆነ ነው። ቁጥጥሩም ምንም ጥሩ እየሆነ ነው የመጣው። ኃላፊነትም የሚያስከትል ከባድ ወንጀልም ስለሆነ ማለት ነው። ነገር ግን በምንበላቸው ምግቦች ብቻ ሳይሆን በምንለብሳቸው በሌሎችም ነገሮችንም ሁሉ የሰው ልጅን ጤና የማይጎዳ መሆናቸውን የማረጋገጥ ኃላፊነት አለበት ያ የሚሸጠው ሰው። ስለዚህ ጥራት ሊመጣ የሚችለው አሁንም ትክክለኛ ጥራት ሊመጣ የሚችለው በውድድር ነው። በውድድር ውስጥ የተወሰኑ ሰዎች ብቻ ሞኖፖላይዝድ አድርገው ሜዳውን ክፍት አድርገህላቸው ኮምፒቲቲቭ አድቫንቴጅ ሰጥታቸው እነሱ የሚያቀርቡትን ፈላጊው ስለበዛ ብቻ እንዲያቀርቡ እድል ከሰጣቸው ያ ሊሆን አይችልም ነው። ነፍሳቸውን ይማርና ቡልቻ ደመቅሳ የሚናገሩት ነገር አለ ነበረ። እሳቸው ምንድነው የሚሉት? ነጋዴን ከማሰር ማክሰር ይሻላል ይላሉ። ምን ለማለት ነው? ለምሳሌ ዘይትን አምጥቶ ጥራት የሌለው ዘይትን አምጥቶ በዚህ ነው ዋጋ ግዙኝ ሲል፣ ሌላ ደግሞ ጥራቱን ያለው ዘይትን የሚጠብቅ በተሻለ ዋጋ ለህብረተሰቡ የሚያቀርብ ካለ በሻ አርገው ትጥለዋለህ። ምን ያደርገዋል? ሙሉ መጋዘን ተሸክሞ የማይሸጥ ዕቃ ምንም አያደርገው። ይሄንን ዕውቀት የሌለው ሰው ካለ ስለ ጤንነቱ ዕውቀት ከሌለው ሰው መንግስት ህብረተሰቡን ጤንነት መጠበቅ አለበት፣ ኃላፊነትም አለበት፣ ስራውም ነው። ለጤንነት ጎጂ የሆኑትን ወደ ገበያ ውስጥ እንዳይገቡ ኃላፊነትም ነው፣ ግዴታውም ነው፣ እየሰራም ነው፣ ይሰራል። ይሄንን አስፈላጊ ነገር ነው በዋናነት እሱም ያስፈልጋል። ነገር ግን
አንድ ሰው ዋጋውን ዝም እየቆልላለሁ ቢል ሌላ ቦታ ላይ እዛ ቦታ ላይ 800 ብር እየተሸጠ እኔ 1000 ብር ሊገዛኝ የሚችል ሰው ማንም የለም። ሌላ ሰው ግን 800 ብር እንዲሸጥ የሚያስችለውን ነገር ከከለከል ነው 800 ብር እንዲሸጥ ለማድረግ የመወዳደሪያውን ሜዳ ከዘጋንበት ቀደም ያልናቸው እነዚህ የኢኮኖሚ ፋክተሮችን አለ አይደል እዛ ላይ ፍትሃዊነት ከሌለ ወይም ደግሞ የሸማቾች ጥበቃ የምንላቸው ነገሮች አሉ አይደል የተወዳዳሪነትን በሚገድብ መልኩ ከሆነ እሱ ወንጀልም ነው። ያንን ተወዳዳሪነትን እንዲገድብ ያደረገው አካል ተጠያቂ ነው የሚሆነው። ነገር ግን የመንግስት ኃላፊነትና ተግባር የተወዳዳሪነትን ሚና የሚገድቡትን ኃይሎች መቆጣጠር ነው እንጂ ሌላ ተወዳዳሪ እንዳይገባ የሚያስችሉ ነገሮችን እየከለከልክ አንድና ሁለት ነጋዴዎች ብቻ እንዲኖሩ ኮምፒቲቲቭ አድቫንቴጅ ሊፈጥር በሚችል መልኩ እያደረጉ ቢዝነስ ዋጋም ጥራትም መቆጣጠር ይቻላል ማለት ከባድ ነው የሚሆነው። ራሱ ኳሊቲ የሚባለው ነገር ራሱ በብዛት አጠራጣሪ ነገሮች ስላሉት ማለት ነው። ዴፊኒሽኑ ራሱ ኳሊቲ ጥራት የሚባለው ራሱ ምን ማለት ነው የሚለው ራሱ ትርጓሜው በጣም የተለያየ ስለሆነ ማለት ነው። ብዙ የሰፕላይ ቼንን የሚጠቀሙ መስሪያ ቤቶችን የወሰድን እንደሆነ ኳሊቲ አሹራንስ የሚል እንትን አላቸው። ግን ግዢ ስርዓቱን ያየህ እንደሆነ ከዚህ ከኳሊቲ ጋር ተያይዞ የዚህ ኳሊቲ አሹራንስ የሚለው ፕሪንሲፕሉ ምናምን በተግባር ኦልሞስት ዜሮ ነው ማለት ነው። የመቆጣጠር እንትናችን በጣም ዝቅተኛ ነው። ለምሳሌ አሁን በየመንደሩ የሚጋገሩ እንጀራዎች ብዙ ነገር ሲታሙ እንሰማለን አይደል? ጥራጊ እንደዚህ ነገር ባድ ነገር የሚባል እስከ ቅርብ ጊዜ ድረስ ጀሶ ይባል ነበር። ግን ጀሶ አሁን ካሳቫ እንደሆነ ነው ያሉት መረጃዎች። ካሳቫ ራሱ አሁን መንግስት ተቀላቅሎ የሚሸጥበትን መንገድ እየፈቀደ ነው ያለው። ግን ያንን ጥራት ማምጣት የሚቻለው ሰዎች በህጋዊ መንገድ ሆኖ የሚሰሩበትን ነገር ስናበረታታ ነው። ሁሉ ጊዜም ክፍት እናድርገው የሌጋሉን ነገር እየገቡ በዛ መስመር ሲሆን ለመቆጣጠርም ስለሚመች ማለት ነው። ያንን ነገር መታሰብ አለበት። አለበለዚያ በህጋዊ መንገድ ካልሆኑ ለመቆጣጠር ማስቸጋሪ ይሆናል። ሶርስ ለምሳሌ 1 ኪሎ ምስር ትገዛለህ። ያ ምስር ከየት ነው የመጣው? የት የበቀለ ነው? ዘሩ ምንድነው? የቻይናው ምስር እንትን ነው ምስር ብሎ ሊሸጥልህ ይችላል ከውጭ ስለሚመጣ፣ ወይ ደግሞ የሀገር ውስጥን ሽንኩርት ከሱዳን ነው የሚመጣው ብሎ ሊሸጥልህ ይችላል። እነዛ አሁን ፓኬጂንግ የላቸውም፣ ሌቭሊንግ የላቸውም፣ ሶርሱ አይታወቅም። እንደዚህ ነገሮች ማስገደድ ያስፈልጋል። ሰሞኑን እንዲሁም ረቂቅ አዋጅ ወጥቷል ከዚህ ከምግብ ጋር በተመለከተ ላዩ ላይ አንድ ምግብ አምራች ወደ ገበያ ይዞ ከመውጣቱ በፊት በመጀመሪያ ደረጃ የጥራት መቆጣጠር ባለስልጣን እንደ መድኃኒትና ምግብ ተቆጣጣሪ ባለስልጣን የመሳሰሉትን ነገሮች ሁሉ ማሟላት አለበት። ሼልፍ ላይፉ መጻፍ አለበት። እንዲህ አይነት ነገሮችን ዲቴይል ነገሮችን እነዛ ነገሮችን ማምጣት መቻል ነው እንጂ የመንግስት ኃላፊነት በዚህ ዋጋ ሽጥ፣ እንደዚህ አይነት ነገር አድርግ፣ እንዲህ አይነት ነገሮችን አይደለም። ለጤንነት ጎጂ የሆኑትን ነገሮች የመቆጣጠር ኃላፊነትም ግዴታም አለበት፣ አስፈላጊም ነው፣ መታለፍ የለበትም። ግን ከዛ አልፎ አንዱ በተሻለ ዋጋ በፈለገው በሚጠራው ዋጋ እንዲሸጥ አድርገህ እንትኑን ዋጋ የሚያመች ነገር መፍጠር የለብንም ነው መንግስት መስራት ያለበት። ያንን አስቻይ ሁኔታዎች ነጋዴው ዋጋ እንዲጨምር የሚያደርጉትን አስቻይ ሁኔታዎች ምንድናቸው ብሎ እሱ ላይ ነው መስራት የሚያስፈልገው። ነጋዴ በተወዳዳሪ ሆኖ የሸማቾችን በማይጎዳ መልኩ ተገቢውን ትርፍ ስነ ምግባሩን ጠብቆ ሊያገኝ የሚችሉን ከዛ ውጪ ባለፈ ያለ አግባብ ትርፍ እንዳያገኝ እንዳይችል ማድረግ ነው። እዚህ ጋር የሸማቾች መብትስ የሚባለው ተቋም ምንድነው ሊሆን የሚችለው? እሱም የሸማቾች መብት የተወዳዳሪነትን ሚና መቆጣጠር፣ ሸማቾችም ደግሞ ምንድነው ማድረግ የሚችለው? በውጭ ሀገር እኮ ዋጋ ለምሳሌ ስፔን ውስጥ ቲማቲም የሆነ ሰዓት ላይ በጣም ሃይ በሚያደርግበት ጊዜ አቅም አላቸው። ከማንም በላይ ከፍርድ ቤት በላይ ይፈራሉ የሸማቾች ህብረት ስራ ማህበር። ነጋዴዎቹ በጣም ነው የሚፈሯቸው። በጣም ኃይለኛ የህግ ሰዎች ያሉበት ናቸው። ትልቅ ተቋም ነው።
ነፃ ናቸው፣ ገለልተኛ ናቸው። ስለዚህ አንድ ካምፓኒ ለህብረተሰቡ የሆነ ዕቃ አምርቶ ብቸኛ ነኝ በሚል ያላግባብ ትርፍ አካብታለሁ ብሎ ዋጋ በሚጨምርበት ሰዓት ሸማቾች ማህበር ይወጣና አትግዙ ይላል። በሀገራችንስ የለም፣ ይሄን አትግዙ የሚባል ነገር የለም። ይሄም እኛ ሀገር ደግሞ ማሸግ ነው። ማሸግ መሄድና ይሄ መፍትሄ አይደለም። በቃ አሁን ዘይት 2000 ብር ገባ አይደለ? ኦኬ ሸማቾች ዘይት እጥረት ካለ እጥረቱ የሚሻሻልበትን መንገድ መፈለግና እዛ ጋር ያሉትን እንቅፋቶች ማንሳት ነው። መተባበር ማለት ለመንግስት እያሳወቀ የዘይት አምራቾች ይሄ ችግር አለባቸው፣ ታክስ በዝቶባቸው ከሆነ ታክስ ማስመጣት ከሆነ የውጭ ምንዛሪ ከሆነ እንዲህ አይነት ነገሮች ሸማቹ እየተጎዳ ነው። ስለዚህ በዚህ ምክንያት ዋጋ እየጨመረ ስለሆነ ይሄንን መንግስት እንዲያደርግ ተብሎ ተጨማሪ ዘይት ፋብሪካ እንዲከፈት፣ ሌሎች ተወዳዳሪዎች እንዲመጡ የሚያበረታቱበት ከቀረጥ ነፃ እንዲህ አይነት ነገሮችን ታረግና ተጨማሪ ዘይት እንዲመረት ማድረግ ነው። ከቻልክ ደግሞ ያን ሰውዬ ዋጋውን እላይ ካደረገ በቃ ከላይ የተባለው ምርት አትግዙ ነው። ሁለት ቲዮሪዎችን ማንሳት እፈልጋለሁ። የዚህ የበርበሬ ንድፈ ሐሳብ አለ፣ እንደገና ደግሞ የፓይፕላይን ቲዮሪ የቧንቧ የሚለው አለ። ሁለቱን እስቲ መጽሐፍ ላይ ያቀረብክበትን ሁኔታና ከንግዱ ጋር እያይዘ ተመልካቾች የሆነ ግንዛቤ እንዲያገኙ ጥቂት ሐሳብ እናንሳ። የበርበሬ ቲዮሪ ብዬ ያመጣውበት አንደኛው ምክንያት በርበሬ ራሱ ዛላው እንግዲህ አንዳንድ ጻፍት እንደሚሉት ከሆነ ከውጭ ሀገር የመጣ ነው ይላሉ። ራሱ በርበሬ ራሱ ዘሩ የመጣው ከውጭ ነው። ኢትዮጵያ ውስጥ አገር በቀል አይደለም። አሁን ጤፍ አገር በቀል ነው አይደል የሚባለው? አጠቃቀማችን እኮ ፒውር የራሳችን የሆነ አስመስለነዋል። እንግዲህ እንደነ አዳም ረታ አይነት ጻፊዎች ከውጭ የመጣ አይደለም እዚሁ ሀገር በቀል የነበረ ነው ብለው ይጽፋሉ። ግን በአብዛኛዎቹ ከውጭ የመጣ ነው ብለው ይታመናል። እንግዲህ ቤሪቤሪ ስሙም ራሱ ቤሪቤሪ ነው። በርበሬ የሚለው ነገር እንግዲህ አንዳንዶቹ ከፖርቹጋል ነው የመጣ ይላሉ፣ አንዳንዶቹ ከቻይና በሲልክ ሮድ ጊዜ የመጣ ነው ይላሉ። ኤኒሃው ከውጭ የመጣ ነው የሚለውን ነገር እንያዘውና እኛ ሀገር ግን አሁን በርበሬ ውስጥ የሚገባው ቅመም ከአንዳንድ ሴቶች ስጠይቃቸው ሚኒማም 12 ማክሲማም እስከ 22 ድረስ ይገባበታል። ዝንጅብል፣ ጤና አዳም፣ ነጭ ሽንኩርቱ የማይገባበት ነገር የለም። ይደለዛል፣ ይፈጫል። ዝግጅቱም ረጅም ጊዜ የሚፈጅ ነው። ፕሮሰሱም ኃይለኛ ነው። የማይገባበት ነገር የለም። ስለዚህ እነዛ ነገሮች ሁሉ ገብተውበት በርበሬ መልኩን ቀይሮ ለኛ እንደሚስማማ ሆኖ አሁን በርበሬ የምትሏ እቺ ቃሏ እንግዲህ ሾሮ ውስጥ የምናስገባት ሌላም ቦታ የምናስገባት አሁን ምን ሆናለች? እኛም መስላለች ወይም እኛን ሆናለች። which means ከስተማይዝ ሆናለች። ድልህ የምትባለዋን ነገር ታስታውሳታለህ? አዎ። አሁን ብዙዎቹ አይጠቀሙትም። ድሮ እናቶች ናቸው የሚጠቀሙት። በርበሬ እንደውም በጠጅ ሁሉ ይሰራል። በፓውደር መልክ አይጠቀሙትም። እንዳስፈጩ ድልህ ተደልሁ ተቀምጦ ነው ከሱ ወደ ወጥ የሚደረገው። እሺ አለ አሁንም እና አዋዜም ይሰራል እኮ አዋዜም የሚሰራ በጠጅ እንደዚህ ይሰራል። በሐሞት ምናምን ይሰራል እና ብዙ ነው የሚሰራበት እና ትኩስ እንጀራ ላይ በድቁስ ምናምን የሚባል ነገሮችም አሉ። ግን በቃ ይሄ አሁን የኛ ከለር ነው፣ የኢትዮጵያ ከለር ነው። ምን ለማለት ፈልጌ ነው? አንዳንድ ቢዝነስ ሞዴሎች፣ የቢዝነስ ሐሳቦች፣ የቢዝነስ ስራዎች፣ ኢቭን ህጎች፣ ፖሊሲዎች ከውጭ ወደኛ በምንተረጉምበት ጊዜ እኛ ጋር ኢምፕሊመንት በመናደርግበት ጊዜ እኛ ስራ ላይ በመናውልበት ጊዜ ልክ እንደዚህ ከስተማይዝድ ሆኖ እኛን በሚመስል ለኛ በሚስማማ የራሳችን ፍልስፍና አድርገን ማምጣት አለብን የሚል ነው። አሁን ማኔጅመንትን በተመለከተ ጃፓን ስትሄድ ካይዘን አይነት ነገር የሊደርሺፕ የራሱ የጃፓን አላረ ከስተማይዝ አድርገው ልክ እንደዛም የሊደርሺፕ ስታይላችን የፖሊሲ ስታይላችንም ኢቭን የቢዝነስ ሞዴላችንም በተጨማሪ እኛን ሊመስል የሚችል አለፍ ሲልም ደግሞ አፍሪካን ሊመስል የሚችል እያደረግን
ከስተማይዝ ማድረግ አለብን። እንዳለ ገልብጠን አምጥተን ግራ መጋባት ውስጥ እንዳንገባ። አሁን ቴክኖሎጂውን ያየን እንደሆነ የሶሻል ሚዲያ አጠቃቀማችን የተለያዩ ነገሮችን እንደወረደ አምጥተ ነው ቪክቲም ሆነናል በተወሰነ መልኩና መልካም ሐሳብ ነው ለማለት ነው። አዎ እሱ መምጣት አለበት እና ስንቀዳም ኦኬ ከውጭ ሊመጣ ይችላል። አዳፕት በምናደርግበት ጊዜ እኛን ሊመስል ከስተማይዝ መደረግ መቻል አለበት የሚለውን ሐሳብ ለማምጣት ነው። ቢዝነሶቻችንም ኤቭሪቲንግ ከኛ ጋራ በማይጣላ መልኩ ሆኖ የሚጨመረውን ነገር ጨምረን ቀያይረናት ምን ብለናት እናምጣው ነው። ብዙ የቢዝነስ መጽሐፍቶችም ራሳቸው እኔ ከራሳችን የቢዝነስ ሐሳብ ህግ የተቀዳ መጽሐፍ ይሄ መጽሐፍ በማዘጋጀበት ጊዜ እኔ አላገኘውኝም። ተጽፎ ሊሆን ይችላል ግን በቃ ልክ ኢትዮጵያ ውስጥ ቢዝነስ ምን ይመስላል የሚለውን ነገር አብዛኛዎቹ ታሪኮቻችንም ላይ ወይ ጃክማ ነው ወይ ቢል ጌት ነው ወይ የሆነ በዓለም አቀፍ ደረጃ የሚታወቁትን የነ ኤለን መስክ ሊሆን ይችላል ወይ ሞቲቬሽንም ቢሆን እንዳለ ከውጭ ነው አምጥተን በቃ ዘ ፓወር ኦፍ ናው በለው ምን በለው የሚጠቅመን ባይጠቅመን እንዳለ የነሱን ባህል የነሱን ካልቸር እነሱ ጋር የሚሰራው እነሱ ጋር የሚተገበረውን ነገር ነው አምጥተን እዚህ ለመስራት ማኔጅመንታችን ሊደርሺፓችን ኤቭሪቲንግ ነገሮቻችን እየተቀደረ ይሄንን በዚህ እናስታርቀው ከሚለው ነጥብ ነው። ሁለተኛው ነጥብ ፓይፕላይን የቧንቧ መስመር ታሪክ የሚባለው ነው። ቧንቧ መስመር ታሪክ እንግዲህ ቆይቷል ከተጻፈ 18ኛው በ18 ምናምን 19ኛ ክፍለ ዘመን ላይ ነው የተጻፈው። ምንድነው አሁን እኛ ቢዝነሶቻችንን ቢዝነስ ማለት ላይፍን እንዲያቀል ነው የሚፈልገው። በቃ ዋና ዓላማው ፕሮብሌም መፍታት ነው። ላይፍን ቀላል እንደሚያደርግ ነው። እዛ ላይ ሁለት ቧንቧ ውሃ እየቀዱ የሚተዳደሩ ሰዎች ነበሩ። አንደኛው በየቀኑ ጋሪ እየነዳ እየሄደ በጀሪካን ውሃ እያመላለስ ነበር ለመንደሩ። አንደኛው ደግሞ ከዛ በጋሪ እየነዳ የሚያመጣው ጀሪካን ከጧጧት ከሳከሳት ይሰራል። ጧጧት ግን ቧንቧ ይዘረጋ ነበር። ኢንቨስትመንት እያደረገ ነበር። ከዛ በኋላ ያኛው ሰውዬ ግማሽ ቀን የሚሰራው ይሄ ቧንቧ የሚዘረጋው ሰውዬ ግማሹን ቀን ቧንቧ እየዘረጋ ግማሹን ቀን እየተሸከመ ነው። ያኛው ሙሉ ቀን ይሰራ ነበረ። እንደው በምሳሌ እና 40 ጀሪካን ቢያመላልስ 40 ብር ያገኝ ነበር ያኛው። ይሄኛው ግማሽ ቀን ስለሚሰራ 20 ጀሪካን ስለሚመላለስ 20 ቀን ነበረ። ነገር ግን 20 ብር ነበር የሚያገኘው እንበል። ቀሪውን 20 ብር ኢንቨስትመንት ላይ በሌላ አይነት መልኩ እያዋለ ነበረ። ያኛው ግን አልተረዳም። ከዛ ሁለቱ ቁጭ ብለው ሲነጋገሩ እንዴ 40 ብር ትቼ እዛ 20 ብር ብቻ ለማግኘት ለምን አልቀር ሙሉ ሰርቼ 40 ብር ባገኝ ይሻለኛል ብሎ አለ። ይሄኛው ግን ቧንቧውን ዘረጋና ለመንደሩ ሰዎች ውሃውን በቀጥታ በቧንቧው አማካኝነት ቁጭ ብሎ ቦኖ ውሃ ሰራና ቁጭ ብሎ አመጣላቸው ማለት ነው። ያኛው 40 ብሩን ሲቀጥል ይሄኛው ግን ቧንቧው ሙሉ በሙሉ በማምጣቱ በቀን 20 ብሯን ኢንቨስት አደረገና ከቧንቧው ስራ ካለቀም በኋላ በብዙ ሺህ የሚቆጠር ብር አገኘ። ስለዚህ የትኛው ይሻላል ነው? ሁሉ ጊዜም ጀሪካን እየተሸከም ከመሄድ ነው ወይስ ደግሞ ውሃውን ወደ ሰፈሩ እንዲመጣ ማድረግ መላ መፍጠር? ኢንተርፕረነርስ ኢንቨስትመንት ቴክኖሎጂ ማሰብ ዘ ሮል ኦፍ ኢኖቬሽን ዘ ሮል ኦፍ ማኔጅመንት እዚህ ጋር የሚመጡት ይሄ ነው። የረጅም ጊዜ ኢንቨስትመንትን አስበህ በምትሰራበት ወቅት ያኛው የተሻለ ገቢ እንድታገኝ ያደርጋል የሚለውን ኮንሰፕት ኢትዮጵያን ስንወስድ የአክሱም ዘመነ መንግስት ስልጣኔን ያየን እንደሆነ እስከ መካከለኛው ምስራቅ ሩቅ ምስራቅ ድረስ በጣም ስመገናና የነበረ ነው፣ በንግዱም ማለት ነው። በዛ ዘመን በጣም ዕውቅ የነበረች ኢትዮጵያ አሁን ላይ ባለው ነባራዊ ሁኔታ የንግድ ደረጃችን እንዴት ትቃኘዋለህ? የንግድ ስርዓታችን እንግዲህ ከ5 ዓመት በፊት በ2020 ዓመተ ምህረት ለመጨረሻ ጊዜ የወጣ ነው የኢዝ ኦፍ ዱይንግ ቢዝነስ ደረጃችን ከ190 ሀገር ውስጥ 159ኛ ነን። ከዛ በኋላ አይኤምኤፍም ጥራት ስላላጠና ይሄን በተመለከተ ተሶታል አይደል ነው ለምን እንዳቆመው። ግን በአጠቃላይ ሲታይ ያለንበት አሁን ደረጃ ምን ተሻሽሏል አልተሻሻልም የሚለው እንግዲህ ከዓለም አቀፍ ደረጃ አላቀው።
ግን በዋናነት 10 መመዘኛዎች አሉት ይሄን እንትን ለማለት። ለምሳሌ ንግድ ፈቃድ ለማውጣት፣ ጉምሩክ ውስጥ ገብተህ የምትፈጀው ቀን፣ እቃ ለማስተላለፍ የሚወስድብህ ጊዜ፣ እቃ ለማስገባት፣ ብድር ለማግኘት የሚወስድብህ ጊዜ፣ የግንባታ ፈቃድ ለማግኘት የሚወስድብህ ጊዜ፣ ፋብሪካ ለመክፈት ብትፈልግ የኢንቨስትመንት ያለው ፕሮሰሱ ፈቃድ ለማግኘት፣ ንግድ ፈቃድ ለማግኘት፣ ፍሪ ኢንትሪ እና ፍሪ ኤግዚት ወደ ንግድ ውስጥ በቀላሉ ለመግባት ትችላለህ ወይ? ከገባት በኋላ በቀላሉ መውጣት ትችላለህ ወይ? አንድ ሰው ከኢንቨስትመንት ውስጥ መውጣት ቢፈልግ ምን ነው ማድረግ የሚችለው? የታክስ ሲስተማችን ምን ይመስላል? ሬጉሌሽን፣ ደንቦች፣ ህጎች እነዚህ በሙሉ እንትን ናቸው ወይ? ኮንስታንት ናቸው ወይ? ፐርሲስተንስ ናቸው ወይ? ተተንባይ ናቸው ወይ? ሊቆዩ ይችላሉ ወይ? የኢኮኖሚ ፖሊሲው ምን ይመስላል? የዲስክሪሽነሪ የሚባለው እንደየሁኔታው የሚወጣ ፖሊሲ ነው ያለው ወይስ ሬጉሌትድ የሆነ በሌጋል ነው የሚመራው? እነዚህ ነገሮች ወጥተው ሬንጅ የሚወጣበት ነው ማለት ደረጃዎች የሚወጣበት ነው። ስለዚህ ከአፍሪካም ያኔ የነበረን ዝቅተኛ ነው። ለምሳሌ ኬንያ 3ኛ ናት ከአፍሪካ፣ እኛ ወደ 30 ውስጥ ነን፣ 26 27 ወይም ወደ 30 ውስጥ ነው የምንጠጋው። ያለን ደረጃ ጥሩ የሚባል አልነበረም። እንግዲህ ከዛ በኋላ የተሰራ ስራዎች ስለሌሉ አሁን በ5 ዓመት ውስጥ ያለው ለውጥ አላውቀውም። ከአክሲዮን ጋር በተያያዘ በባንክና ፋይናንስ በኩል ነው ጎላ ብለው የሚታዩ በሀገራችን ጎልተው የሚታየውም ውጤታማ የሆኑት በርካታ ባንኮች ወጥተዋል እዚህ በአክሲዮን ደረጃ ማለት ነው። ምንድነው ሌሎቹ አሁን ሌላው ዓለም ጋር አክሲዮን በጣም ትልቅ እንትን ነው። በትምህርት ዘርፍ፣ በጤና ዘርፍ፣ በግብርና በተለያዩ መስኮች አክሲዮኖች አሉ እና በአክሲዮን በመደራጀት ትልልቅ ካምፓኒዎች ጎልተው የወጡበት ሁኔታ አለ። አገራችን ውስጥ ከባንክ ውጪ ብዙም አይስተዋልም እና ምንድነው የዚህ ችግር? የባንክ ስኬታማ ከሆነበት አንዱ ምክንያት የባንክ ብሔራዊ ባንክ ሮበስት የሚባል ወይም ጠንካራ ሊባል የሚችል የቁጥጥር ስርዓት ስላለው ነው። አመራሩም ሬጉሌሽኑም በዛ በኩል በተሻለ መጠን ሪፖርት ማድረጉም ውልፊትም ስለሌለች ተጠያቂነቱም በከፍተኛ ደረጃ ስላለ ነው። እንግዲህ በሌሎቹ በማኑፋክቸሪንግ በምናም በምትልበት ጊዜ የዚህ የህዝብ አክሲዮኖችን የሚቆጣጠር ባለስልጣን ባለመኖሩ ምክንያት በርካታ የአክሲዮን ማህበሮች ፈርሰዋል። የስኳር ፋብሪካዎች እንገነባለን ተብለው ውጤታማ ያልሆኑ አሉ። ኦፍ ኮርስ አንድ ኩባንያ አሁን ውጤታማ እየሆነ ያለ ይመስለኛል። ከዛ ውጪ ግን እንደ ሲሚንቶ ፋብሪካ፣ ቢራ ፋብሪካ ምናልባት አንድ ሁለት ይኖሩ ሊሆኑ ይችላሉ እንጂ በአብዛኛው ሂውጅ የሚባሉ የሉንም። እኛ ዳንጎቴ ፒኤልሲ ነው ግን ያለውን ሀብት ኢትዮጵያ ውስጥ የምናውቀው ነው። አብዛኛዎቹ ፒኤልሲ ውስጥ ነው ያሉት። ኃላፊነቱ የተወሰነ የግል ማህበር ውስጥ ነው እንጂ አክሲዮን እሱም አክሲዮን ነው። ኖርማሊ ፒኤልሲም አክሲዮን ነው ግን ለፐብሊክ ክፍት የሆኑ አክሲዮን የምንላቸው አይደለም። የሼር ካምፓኒዎች ደግሞ የተለዩ ናቸው። እነሱ ሼር ኩባንያ የምንላቸው አሉ። እነሱን በተመለከተ ውጤታማ የሆኑት የባንኮቹ ነው። እንግዲህ ውጤታማ ሊሆኑ የቻሉበት አንደኛው ምክንያት እኔ ሳስበው ብሔራዊ ባንክ በቅርበት የሚከታተላቸው ሬጉሌት ስለሚያደርጋቸው ነው በዋናነት እና ደግሞ ከሀገሪቷ ኢኮኖሚ ጋር በቀጥታ ስለሚገናኝ በቀጥታ ይገናኛል። የባንኮች ፌል ማድረግ ዘሁል ነው። እዛ ጋር ስትሄድ አንዱ ማኑፋክቸር ፌል ቢያደርግ ጉዳት ነው ለሀገር። ግን የዚህን ያህል ተያያዥነት ብሔራዊ ኢኮኖሚው ላይ የሚያመጣው ነገሮች ጉዳታቸው እኩል ደረጃዎች ስላልሆኑ የመንግስት ኢንተረስትም እዚህ ጋር ስላለ ነው። አሁን ግን ማንኛውም የአክሲዮን ማህበር በሚቋቋምበት ጊዜ በተለይ የአክሲዮን ማህበር አባላት ከ50 በላይ በሚሆኑበት ወይም ደግሞ ከ100 ሚሊዮን ብር በላይ ካፒታል ያላቸው ሰዎች በካፒታል ገበያ ባለስልጣን ስር ተቆጣጥሯቸው በኋላ የሚመሰረቱም ካሉ በህግ ማዕቀፍ ውስጥ እንዲሄዱ ጥረት እየተደረገ ነው ያለው። አንዳንድ ስጋቶች ቢኖሩኝም በአብዛኙ ቁጥጥር ላይ ስለ ቁጥጥሩ ላይ ስለተደረገ የሚፈቅድ አሰራር ካሁን በኋላ በአክሲዮን ማህበር መቋቋም የበለጠ ከባድ እንዳይሆን ሀብት ማሰባሰብ
በካፒታል ገበያ ወይም አክሲዮንን አውጥቶ ካፒታልን አሰባስቦ ወደ ስራ ለመግባት ቻሌንጆቹ እንዳይበዙ መጠንቀቅ ያስፈልጋል። ስለዚህ ከዛ አንፃር የሆነበት ምክንያት ይሄ ነው። ሌላው እንግዲህ ከዚህ በፊትም ብዙ ኤክስፒሪየንሶች አሏት ኢትዮጵያውያኖች። ብዙ አክሲዮን ማህበሮች ተቋቁመው ፌል አድርገው አደራጆቹም ራሱ ተጠያቂነት ስለሌለባቸው ገንዘቡ አገር ጥለው የወጡም አሉ። ብዙ ሀብትም ዘርፈው ያው እንግዲህ ዘርፈው ነው ለማለት እንግዲህ በፍርድ ቤት የተረጋገጠ ነገር ስለሌለ ብዙ ሀብትን አባክነው እንዲሁ በከንቱ የቀሩና ብዙ የአክሲዮን አምነው የገዙ ሰዎችም የገዙበት ገንዘብ ሜዳ ላይ የቀረ በርካታ አክሲዮኖችን አስተውለናል፣ አይተናል። እና በዋናነት ግን እስከዛሬ ድረስ ዘርፉ የሚቆጣጠረው ሰው አካል አልነበረም። አሁን ግን የሚቆጣጠርለት ባንኮች በባንክ አክሲዮን አደረጃጀት ጋር ስንመጣ ናሽናል ብሔራዊ ባንክ የተጠናከረ ስራ ስለሚሰራ ይሄ ነገር የተሻለ ነው። ሌሎቹ ግን የሚቆጣጠር አካል ባለመኖሩ አንተ እንዳልከኝ ማለት ነው። ብዙዎች አሁን እንደውም አክሲዮን ሲባል ፍራስትሬት እንዲያደርጉ እንዲፈሩ የሚያደርጋቸው እነዚህ ነገሮች ናቸው። አሁን በኢንቨስትመንትና በንግድ ቢዝነስ ላይ መጽሐፍህን እንደ መጽሐፍህ የተነሱ ነጥቦች አሉ። እነኛን ነጥቦች ደግሞ ማንሳት ግድ የሚለን አለ። አሁን የቀደሙ ነጋዴዎች፣ የቀደሙ ኢንተርፕረነሮች የነበሩ ስልጣኔው ባልነበረበት ሰዓት የነበሩ ትልልቅ ስመጥር የሆኑ ለምሳሌ በሆቴሎች እና ቱሪዝም እነ በቀለ ሞላ የመሳሰሉት የተለያዩ ሰዎችን ያነሳበት እንትን አለና አሁን ላይ ድሮ ከዜሮ ፍሮም ዘ ስክራች ከዜሮ ጀምረው እንቁላል ነግደው የሆነ በእግር ተጉዘው ምናምን ትልቅ ደረጃ ደርሰዋል። አሁን ላይ እንቁላል ነግደህ በዛ እንትን ወደዚህ ደረጃ ለመድረስ ከባድ ነው ብዬ አስባለሁኝ። ፕላስ አቋራጭ መንገዶችም ደግሞ ንግዱ ጋር ሲመጣ ብዙ በርካቶች አቋራጭ መንገድን ስለሚፈልጉ ማለት ነው። እስቲ ቀደምት ስለነበሩት የታዋቂ ነጋዴዎች የሄዱበትን የህይወት ተሞክሮች እናንሳና ምንድነው በፊት እንግዲህ ኢትዮጵያ ውስጥ ንግድ አዲስ ነገር አይደለም። ከድሮ ጀምሮ የሰራራ ነጋዴም ከምትለው ጀምሮ ከድሮም ጀምሮ ባህርን አቋርጠው ጨርሳ አረብ ሀገር ድረስ እንደ ሀገር ድረስ እየሄዱ የሚነግዱ ነበሩ። ከዛም ሀገር እየመጡ ንግድን የሚያሳልጡ ነበሩ። እንግዲህ ከዛ በኋላም እንግዲህ የቅርብ ጊዜዎቹ ደርግ መጥቶ የግለሰብ ሀብትን ማፍራት በህግ እስካገደበት ጊዜ ድረስ እስካፈረሰበት ድረስ ብዙ ተቋሞቻቸውን እስካፈረሰ ድረስ እነ ተካይ ገኖ እነ ማሙካቻ እነ በቀለ ሞላ ብዙ እነ ገበርየስ ቤኛ የመሳሰሉ በጣም ጀት የሚባሉ ዛሬ ድረስ ያ ቢኖር ኖሮ እንደውም ረሰንትሊ ደግሞ የማይሰበረው ኤርሚያስ አመልጋንም ብዙዎቹ የዛ ሰዓት የነበሩት ነጋዴዎች ደርግ መጥቶ ሲስተሙን ባያጠፋው ንብረታቸውን ባያወርስ በሶሻሊዝም ርዕዮተ ዓለም የግለሰብ መብትን ከ500 ሺህ ብር በላይ ያዘ ያኔ ወንጀለኛ ነበረ። አዳሪ እየተባለ ሁሉ ይገደል ነበረ። ማንም እየመጣ መርካቶ ውስጥ ብዙ ነጋዴዎች ተገድለዋል። በርበሬ ደበቃቸው ተብለው የተገደሉ ሁሉ አሉ። ያ ነገር ባይኖር ኖሮ ባያፈርሷቸው ኖሮ እንደነ ማሞጋቻ የመሳሰሉትን ትልልቅ ነጋዴዎች ባይኖሩ ኖሮ ዛሬ ብዙ ዳንጎቴ በኖረን ነበረ። በዚህ ዩኒኮርን ምናምን የምንላቸው በቢሊየን የሚቆጠር ኩባንያ በቢሊየን የሚቆጠር ዶላር የሚያገላብጡ ይኖሩ ነበረ ብዬ አስባለሁ። ያኔ አክሲዮን ማህበር ነበረ። ያኔ ሼር መሸጥ ይቻል ነበረ። ብዙ አክሲዮኖች ማህበር ኬንያ በዛ ሰዓት አሁን ራሱ ሊስትድ የሆኑ የአክሲዮን ማህበሮች ያሉት በጣም ጥቂቶች ናቸው። ኢትዮጵያ በዛ ሰዓት ከ9 እስከ 13 ሊስትድ የሆኑ የአክሲዮን ኩባንያዎች ነው ሁሉ ነበሯት። እንግዲህ ከዛ ጊዜ ጀምሮ ለምሳሌ ካፒታል ማርኬት የተጀመረው ኢትዮጵያ ውስጥ በአጼ ምኒልክ ጊዜ ነው። ከዛ ጊዜ ጀምሮ እንግዲህ እያደገ መጥቶ የኢትዮጵያ የቢዝነስ ደርሶ ያው ደርግ ወደ ኋላ መልሷታል አገሪቷን እንዳለ። እነሱን በምናይበት ጊዜ ያኔ የነበረው ፕላትፎርም እንዳልከው ለምሳሌ በቀለ ሞላ ከ16 እንቁላል ወይም ከ16 ብር ነበርኩ ጀመርኩ ያሉት አይ ዶንት ኖ እንቁላል ይሁን ብሩን አላውቅም።
እንደነ እንትራም ራሳቸው ተስፋ ገብረስላሴ ራሳቸው በጥቂት ብር ነው ማተሚያ ቤት ድረስ ማቋቋም የደረሱትና ያኔ የነበረው ፕላትፎርም ያ ነው። ያኔ በነበረው ፕላትፎርም ዛሬ ሊሄድ ብትል ይከብዳል። ምክንያቱም ዘመኑም ተቀይሯል፣ ፕላትፎርሞቹም ተቀይረዋል። በጣም አስቸጋሪ ነገሮች አሉ። ቢዝነስ ለመስራት በምታስብበት ጊዜ የመጀመሪያው ስራ መሆን ያለበት ፕላትፎርም ነው። ምንድነው ፕላትፎርም ይዘህ የመጣው ነገሮች ምን ይዘህ መጣል፣ ዘመኑ ምንድነው ነው በዋናነት። ለምሳሌ ረጅም ጽሁፍ ጽፈህ በቲክቶክ ፕላትፎርም ላይ ብትለጥፍ ምን ሊሆን ይችላል? ተመልካች አታገኝም አይደል? የሚያነበውም የለም። ስለዚህ ፕላትፎርሙ ወሳኝነት አለው ማለት ነው። ይዘህ የምትመጣው ፕላትፎርም ወሳኝነት አለው እና ያንን ፕላትፎርም አሁን ደግሞ በጣም የሚያስፈልገው ገንዘብ ያስፈልጋል። ቢዝነስ ውስጥ ምንም ጥርጥር የለውም። ግን ከገንዘብም በላይ ጥራት ያለው ሐሳብ፣ ጥራት ያለው የቢዝነስ ሐሳብ፣ ጥራት ያለው የቢዝነስ ሐሳብ የክላሪቲ ኦፍ ቶት የምንለው ነገሮች አሁን ጊዜው የሚጠይቀው ነገር ነው። ጥራት ያለው ሐሳብ ብዬ ስል ምንድነው የፕላትፎርሞቹንም አንብበህ ኢንቫይሮንመንትን ስካን አድርገህ የምትሄድበት ነው። አሁን የሚሸጠውና የሚያወጣው ቢዝነስ ሞዴልህ ነው። አሁን እኮ በሰዎች ሀብት አንተ ሀብታም የምትሆንበት ሐሳብ አለ እንዴ? ብዙ ሞዴሎች አሉ እኮ። ራይድን ማንሳት ይችላል። ፕላትፎርሙ ነው ራይድ ያደረገው። ራይድ ምንም ነገር አልነበራትም፣ ግን 52000 መኪና አላት፣ 52000 ሾፌሮች አሏት፣ 52000 የሚሰሩ ሰዎች አሏት። ካምፓኒውን ኢንካም ጀነሬት ሊያደርጉ የሚችሉባት እንግዲህ ከ50,000 በላይ የሚባሉ ናቸው። ይህንን ፕላትፎርሙ የፈጠረው። ልክ እንደዚህ የምትሰራቸው ፕላትፎርሞች የምታደርጋቸው ነገሮች አሁንም እድሉ አለ። ግን ኢኖቬቲቭ የሆነ አይዲያ ሐሳብ፣ ትልቁ ነገር ሐሳብ ነው። ሐሳብ ጥራት ያለው ሐሳብ ካለ ሐሳቡ ባይተሰርፍ ገንዘብ ያመጣል። ገንዘብ ይዘህ ሐሳቡ ከሌለህ ግን ምንም ነገር የለም። ብዙ ሰዎች በሚሊዮን የሚቆጠር ንብረት አላቸው። አንዱ ለምሳሌ በውርስ የተገኘ ንብረት ይገኛል። ያንን በውርስ የተገኘ ንብረት አባት ሐሳብ ስለነበረው፣ እናት ሐሳብ ስለነበራት ሰርታበት ምንም ነገር ባዶ የነበራትን ነገር ሚሊዮን ደረጃ ደርሳለች። ያንን ወደ ልጅ ሲመጣ ልጁ ደግሞ ገንዘቡን ይወስድና ሐሳብ ከሌለው የቢዝነስ ጥሩ ክላሪቲ ያለው ሞዴል ምናምን ነገር ከሌለው ያንን ብር አድርጎ ይጠፋል እንጂ እንደገና ካልቲቬት አድርጎ አስፍቶት ሰርቶት ምናምን አድርጎ እንደገና ሌላ ነገር ምን ማለት ነው? ገንዘብ አስፈላጊ ነው። ገንዘብ ብቻውን ግን ምንም የሚረገው ነገር የለም። ሐሳብ ግን የበለጠ አስፈላጊ ነው። ጥራት ያለው ሐሳብ ሲኖርህ ገንዘቡን ይዞ ሊመጣ ስለሚችል መጽሐፍህ ላይ እዚች ሀገር ላይ ቢዝነስን የሚበላ የቢዝነስ ቡዳ አለ ብለሃል። እውን የቢዝነስ ቡዳ አለ? እንግዲህ ያው በአባባላችን ደረጃ ቡዳ የሚባል ነገር አለ ማለት በቃ የሆነ ነገር ለብሰህ ዝንጥ ካየህ ካማረብህ ምናምን ነገር እና ማታ ገብተህ ከታመምክ ቡዳ በላይ ትላለህ። ታመምኩ አባባል በዛ እንሰደው እና ምን ለማለት ነው? ቢዝነስ እየሰራህ እያለህ ከየት ቦታ እንደሆነ ማታቀው ነገር ፊሽካ የሚነፋብህ ይመጣል። የትኛው ጋር እንደሆነ ማታቀው እና ጠልፎህ ልትወድቅ ትችላለህ። እነዛን ነገሮችን ሁሉ መጠንቀቅ የሚገባ ነገሮች ካሉ አስቀድመህ ትጠነቀቃለህ። ስትራቴጂ ዴቨሎፕ ታደርጋለህ። ሪስክ ካለ ሪስኩን አይዴንቲፋይ ታደርጋለህ። ያንን ሪስክ አይዴንቲፋይ ሚቲጌት የምታደርግበትን የራስን መንገድ ዴቨሎፕ ታደርጋለህ። ስትራቴጂ ትሰራለህ። እንዲህ አይነት ችግሮች ሊያጋጥሙኝ ይችላሉ። ንግድ ፈቃድ ባወጣት ችግር ሊገጥምህ ይችላል። ቦታ መከራየት ምናምን ነገሮች ግን ለምሳሌ ቤት ተከራይና ጥሩ እየሰራህ እያለህ ያላሰብከው ጥሩ አከራዮችህ የነበሩ ሰዎች ድንገት ይመጡና በቃ ውጣ አልቀቅልኝ እኔ ራሴ ልሰራበት ፈልጊያለሁ ወይ ሌላ ነገር ወይ ዋጋ ጨምር ወይ የሆነ ነገር ሊሉ ይችላሉ። ልትበሳጭ ትችላለህ። እንዲህ አይነት ነገሮች ያጋጥሙሃል። ከሌሎችም ከተገዥነት ጋራ ከህግ ተገዥነት ጋራ ማሟላት የሚገባህ ነገር ሆኖ ሳለ ሳታሟላ ትቀርና ሳታስበው ትራፕ ውስጥ ልትገባ ትችላለህ እና ቢዝነስ ሊጎዳ ይችላል እና ቀደም እንዳልኩት ኪሳራም ሊያጋጥምህ ይችላልና እንዲያን ነገሮች ይኖራሉ።
እና ኮመን ናቸው። የትም ቦታ ሊኖሩ ይችላሉ። ኢትዮጵያ ውስጥ ደግሞ ትንሽ በርከት ይላሉ። ምክንያቱም ከየት ቦታ ፊሽካ እንደሚነፋ ስለማታውቅ። እንግዲህ አሁን ባልከው እሳቤ ቢዝነሱ የሆነ ከገጠመው አንድ ሰው ቢዝነሴን ቡዳ በላው ሊል ይችላል ማለት ነው። ሊል ይችላል። ግን እንዲህ ያሉ ነገሮች ሊኖሩ እንደሚችሉ ታሳቢ አድርገህ አእምሮ ዝግጅት አድርገህ ሁልጊዜም ፕሮብሌም በሚያጋጥምበት ጊዜ ከዛ ውስጥ ሌሰን ወስደህ ተምረህ ቢዝነስን ራን ታደርጋለህ። ትልቅ የቢዝነስ ቡዳ እንደበላቸው ተደርገው ተምሳሌት ሆኖ የተጠቀሱ አሉ። ለምሳሌ ደራሲ ስብሐት ገብረ እግዚአብሔር በጣም የሚያደንቀው ገብረየስ ቤኛን ጠቅሳል። የማይሰበረው ኤርሚያስ አመልጋን ጠቅሳል። ኤርሚያስ እንኳን አሁን የቅርብ ጊዜ ነው። ስለዚህ ከቡዳ አይን ለመውጣት ምንድነው መሆን ያለበት? ማታስባቸው ነገሮች ሊወጡ ስለሚችሉ በተቻለ መጠን ፕሪዲክት ለማድረግ ሞከር። ከዛ ላይ ከመጡም ታክል ማድረግና መወጣት ነው። ከዛ በኋላም አለመሰበር ነው ዋናው ነገር። ነጥረህ ለመውጣት ከዛ ችግሮች ማለት እንግዳ ነገር አይሆንብህ ነው። ውድ ተመልካቾቻችን ከኢንጂነር ከፈለኝ ኃይሉ ጋር ያደረግነው ውይይት በዚሁ ተጠናቋል። ጥሩ ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። ኢንጂነር ከፈለኝ በቅርቡ የቢዝነስ ሀሁ በኢትዮጵያ የሚለው መጽሐፉ በተለይም ኪሳራም ስራ ነው ብሎ ያቀረበው መጽሐፍ ቢዝነስን ለመጀመር ንግድን ለመጀመር ታሳቢ አድርገው ለሚነሱ መሰረታዊ የሆኑ ዝርዝር ጉዳዮችን ያካተተ ድንቅ መጽሐፍ ነው። ለአበርክቶህ ለዚህ መጽሐፍም ታላቅ አክብሮትና ምስጋና አለኝ። በመጨረሻ አንድ ማስተላለፍ የምትፈልገው መልእክት ካለ እድሉን ሰጥቼ ውይይታችንን በዚሁ እንቋጫለን። እኔም በዚሁ አጋጣሚ ለአርታይ ቴሌቪዥን በጣም አመሰግናለሁ እንግዳ አድርጋችሁ ስለጋበዛችሁኝ። መጽሐፌንም አርታይ ስላደረክልኝንም አንተንም በጣም እጅግ በጣም አመሰግናለሁ። ጥሩ አድርገህ የአርቶት ስራ ሰርተህልኛል። ተመልካቾች በሙሉ የሚፈልጉት ካለ መጽሐፍት በየመጽሐፍት መደብሩ ስለሚገኝ ይህን መጽሐፍ መጠቀም ይችላሉ። ቢዝነስ ውስጥ ያሉትም ሆኑ የሚጀምሩትም ቢሆኑ ቢያነቡት እንደ ሃንድአውት የሚጠቅም ነገር ነው ብዬ አስባለሁ። አመሰግናለሁ። መልካም እንግዲህ ሳምንቱ የሰላም የጤና እንዲሆንላችሁ እየተመኘው በዚሁ ተሰናብቻለሁኝ። መልካም ጊዜ